5:20 ላይ የሰማነው ዜና አርሰናልና ቪኒሺየስ ጁኒየር በግል ጥቅም ተስማሙ ይላል። ደሞዝ ምናም አለቀማ ተስማምቷል። አሁን ሪያል ማድሪድ ነው የሚቀረው። ማን ነው ይሄን የዘገበው? ሃንድ ኦፍ አርሰናል በጣም ለአርሰናል ደጋፊዎች የውስጥ መረጃ ምናምን በቃ እኔ እንዳልኩት ማለት ነው። እኔም እኮ የዛሬ 2 ወር ብዬ ነበር ነው ማለት ተረዳኝ አይደል? ገና ነው። አሁን ከፋብሪሲዮ ሮማኖ ሂር ዊጎ ተጠብቃል። በዚህ መረጃ ፋብሪሲዮ ሮማኖ ይቀድማል። ብሩኖ ጊማራይስ ዳንዲል ከዴቪድ ኦርንስቲን ጠብቅ፣ እሱ ነው የሚቀድመው። ይሄኛውን ደግሞ ፋብሪሲዮ ሮማኖ የሚቀድመው። ለምን ብትል እስካሁን ድረስ ፋብሪሲዮ ሮማኖ ስለዚህ ጉዳይ አንድ ፖስት አላደረገም፣ የማድሪድ ተከፋይ ስለሆነ ማለት ልክ ዲሉ ሲያልቅ ግን ማድሪድ የሚፈልገውን ስኩፕ ይሰጥቷል። ሂር ዊጎ ትጠብቃለህ ማለት አሁን ከማድሪድ ጋር ድርድር ልንጀምር ነው ማለት ስንት ተፈልጋል ሬኮርድ ብሬኪንግ ገንዘብ ከ130 እስከ 140 ሚሊዮን ከፍለን የእንግሊዝ ብሪቲሽ ሬኮርድን ሰብረን ነው የምናመጣው። 11 ወር ለቀረው ተጫዋች ማለት ኦቨርፔል እናደርግ ነው። ለምን ቀኝ ግዛት እኛ ፒኤስጂ ላይ ለመድረስ ነው እንጂ ለእናንተማ ማርቲኔሊ ይበቃል እኮ ምድረ ዱቄቶች ማለት ነው። ቀኝ ግዛት እየመጣ ነው፣ ተዘጋጅ። እርግጠኛ ነኝ አንተም እያየኸው ነው። ጠላት አልተኛም፣ ሼር አድርግለት ነው የምልህ። ለሁሉም ሼር አድርግለት። አልተኛም፣ ጨንቆታል። ከኛ እኩል ሪፍሬሽ አባቴ። ምን ፒኤስጂ ነው ወይ ባርሰሎና ነው ወይ ማድሪድ ነው ወይ ባየር ሙኒክ ነው ወይ? አይመለከትም እኮ ለአንተ ማርቲኔሊ በቂ ነው ማለት። ቀኝ ግዛት ተዘጋጅ። አናውን ወጣ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይ። ሰበር ዜና አርሰናል በግል ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። ምንድነው የሰው ልጅ በሌሊት መተኛት አይችልም እንዴ? አርሰናል ምንድነው? ቪኒ ምን ሰላም አልነበር? በሰላም ውለን የምን ግል ጥቅም ምናምን ነው? ምንድነው ግል ጥቅም? ኧረ እባክህ ኧረ እንተኛበት። ኧረ እባክህ እንዴ ምንድነው? አንድ ኦፍ አርሰናል እጅ ቆረጥና ምንድነው የምታሰማን በዚህ እኩለ ሌሊት? ኧረ እንተኛበት እባክህ። ቪኒና አርሰናል በግል ጥቅም ተስማሙ። እንዴት ሆኖ አይስማሙም? ተማምነን የረ ጉድ ፈላ። በቃ ማን ይሄን ያምናል? ቪኒ ጁኒየር አይመጣም ብላችሁ ስታላግጡ ሙድ ስትይዙ የነበራችሁ ሰዎች ምን ውስጥ እንደምትደበቁ እናያችኋለን። ቪኒ ጁኒየር ከአርሰናል ጋር በግል ጥቅም ዙሪያ ከስምምነት ደረሰ። ከዚህ በኋላ የሚጠበቀው የቪኒ ጁኒየር ውሳኔ ነው። እናም በቅርቡ አርሰናል ለቪኒ ጁኒየር ዝውውር ለሪያል ማድሪድ ዳጎስ ያለ ገንዘብ ያቀርባል። ይሄን ያለን ማን ነው? ታማኙ ሃንድ ኦፍ አርሰናል። ህልም የመሰላችሁ ሰዎች፣ ቅጀት የመሰላችሁ ሰዎች ከእንቅልፋችሁ ልትነቁ ይገባል። ቪኒ ወደ አርሰናል ዙሩ እየከረረ ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ደግሞ ፎሎ ማድረጋችሁን አትርሱ። አዎ ይሄንን ስታይ ጨንቋል። እውነቱን ተናገር፣ ጨንቋል። የተቃራኒ ክለብ ደጋፊ ማለት ነው። ቪኒሺየስ ጁኒየር ከአርሰናል ጋር በግል ጥቅም ሙሉ በሙሉ እንደተስማሙ ሃንድ ኦፍ አርሰናል ዘግቦታል። አሁን ምንድነው የምትለኝ? ኧረ ቢስሚላህ ወይ ይሆናል፣ ይሳካል። ይኸውልህ ሂር ዊ ጎ ካሚንግ ሱን በቅርቡ ማለት ነው። አሁን የቪኒሺየስ ጁኒየር ውሳኔ ብቻ ነው እየተጠበቀ ያለው። ገባ? የቪኒ ጀለስን ሂር ዊ ጎ ያስብለናል። ይገባናል። አረ ጀሞ ሃንድ ኦፍ አርሰናል ምንድነው እያስነበበን ያለው? ተኝቼ ነበረ ወላሂ ተነሳው። እሺ ብድግ ብዬ ነው የቆምኩት። ይኸውላችሁ ቪኒሺየስ ጁኒየር በግል ጥቅም ዙሪያ ከአርሰናል ጋር ሙሉ ለሙሉ ተስማማ እያለን እኮ ነው። በዚህ ሌሊት በዚህ ሰዓት እንዲህ አይነት ዘገባ ማንዬ እንቅልፌ ጠፋ። እኔ የብሩኖ ጊማሬሽ ዝውውር ሂሪጎ ነው እየጠበኩኝ ያለሁት። ገብቷችኋል? ከጫፍ ደርሷል የብሩኖ ጊማሬሽ ጉዳይ። ግን ከመቅጽበት አንድ ኦፍ አርሰናል መጥቶ ማለት ነው ግል ጥቅም የሚባል ነገር ኢሜራይቶ ምናምን ጨምሮ ማለት ነው ከቪኒ ጋር አርሰናል ተስማምቶ ጨርሷል። ክለብ ለክለብ ነው ማለት እኮ ነው የሚቀረን ጀሞ። ይሄ ማለት ማድሪድ እና ቪኒ ሙሉ ለሙሉ ተቆራርጦ በቃ ቻው ሲባባሉ ከክለቡ ጋር ሄደን በቃ መፈር ማንዬ ማን አረ ኮፒ ሊንክ አድርግና ሼር አድርግ አዳርስልኝ ማንዬ። ይህ ልጅ ማለት ነው ከጠበቅነው በላይ አስቀድሞ ወደኛ ሊመጣ ነው መሰለኝ ጀም። ማን እንቅልፌ ጠፋ ጀም። አው ዋው
ምንድነው የአርሴ ቤተሰብ አላስተኛላችሁን? 5 ሰዓት ተኩል እኮ ነው። ምንድነው? ለማንኛውም ማለት ነው የመስራች እያለ ነው ሃንድ ኦፍ አርሰናል ቪኒሲየስ ጁኒየር በመሪ ደረጃ ከስምምነት እንግዲህ የተደረሰ እንዳለ ነው እንግዲህ የተዘገበው የሚገኘው ማለት ነው። አቤት አቤት አቤት። ለማንኛውም እስቲ ተረጋጉ፣ ትንሽ ተረጋጉ። እውነት ነው የምላችሁ። እንዲህ ቾኩላችሁ ደግሞ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ ያሉ ለመረጃ ካወጡ ከባድ ነው። ለማንኛውም ይሳካላችሁ፣ ግን አረጋጉት። እኔ መተኛት አልቻልኩም አሉ የዚሁ አርሰናል ደጋፊ በዚህም በስተግራም በቀኝ ሁሉም በቃ ተጥዷል ነው የምልህ። እኔ በህይወቴ ቀልድ እውነት ሆኖ አይቼ አላቅም። እውነት ሊሆን ነው። በጥቅማ ጥቅም ተስማማ። የምን አባህ ጥቅም ነው? ምን አቅም ሰውት ነው? በመድኃኒዓለም ቪኒ በሴት ጉዳይ ደካማ ጎኑ ነው። በእርግጠኝነት የእንግሊዝ ሴት አሳይተውት ነው። ወይኔ ወይኔ፣ ይህ ነገር ጋይስ እውነት ሊሆን ነው መሰለኝ። በእውነት የምሬን ነው። ምን አይነት እኔ ሽንቴን ቋልሽናውም ዛሬ ምን ጉድ ነው? በጥቅማ ጥቅም ጉዳይ ተስማምተዋል አርሰናል እና ቪኒሲየስ ጁኒየር እየተባለ ነው ጋይስ። የምን አባህ ጥቅም ነው? ምን አይተህ ነው? እስኪ በመድኃኒዓለም ምን አቀመሱት? በመድኃኒዓለም ይሄማ የዛንዝባር ቄጡን ወግተውታል፣ ወይ ደግሞ የሆነ ነገር ልብሱን ጨርቁን ተቀብለው አስነክተውታል፣ ወይ ደግሞ ደካማ ጎኑ ሴት ነው። ሴት ላይ ሁላችንም ደካማ ነው። ለመላው ለአርሰናል ደጋፊ አንድ የሚያስደስት ዜና ሃንድ ኦፍ አርሰናል ነግሮናል። እኔ ራሱ በጣም ውስጤ ደስተኛ ከመሆኑ የተነሳ 10 ጊዜ ነው ይሄን ፖስት ያየሁት። አርሰናል ከቪኒ ጁኒየር ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ደርሷል። አሁን ከሪያል ማድሪድ ጋር በመጠነኛ ድርድር ቪኒን ወደ አርሰናል ለመምጣት ብቻ ነው የሚቀረው ሲል ተናግሯል ማለት ነው። አረ የተደሰታችሁ ሰዎች እንደኔ አላችሁ? ኮሜንት ላይ እስቲ አንዳንድ ቁጥር ጻፉልኝ ፋሚሊ። አረ ይመቻችሁ። አረ ተደሰቱ የተባላችሁ የተፈጠራችሁ የአርሰናል ደጋፊዎች አላችሁ ወይ ነው የምልህ። ቪኒ ወደ አርሰናል ይሄ ዝውውር ጋይስ የሚቀር አይነት ዝውውር አይመስለኝም ማለት ነው። እኔ አይቀርም የምልበትን ከ5 በላይ ምክንያት እነግርሃለሁ። አንተ ሼር፣ ኮፒ ሊንክ፣ ሪፖስት እያደረግክ ታዳምጠኛለህ ማለት ነው። አዲሱ አካውንታችን ስለሆነ ደግሞ ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ በቅርቡ 50 ሺህ እንግባ ማለት ነው። 100 ምናምን ሺህ የነበረው አካውንታችን እንደጠፋ ታውቃላችሁ። ወደ ሀሳባችን ስንመለስ ከዚህ በፊት ዴይሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት አይመጣም ምናምን የሚባል ነገር ነበረ። በደንብ ሙድ ይዘንባችኋል። ነቆራ ነው። አሁን ግን ሲሪየስ ስናወራ ማለት ነው ቪኒ ይመጣል የምልባቸው ምክንያቶች ልንገራችሁ። የመጀመሪያው የልጁ ኢጎ ነው ማለት ነው። የልጁ ኢጎ ያልኩበት ምክንያት የጠየቀውን ደሞዝ ስትመለከቱ የኪሊያን ምባፔ ጥላ መሆን የሰለቸው ይመስላል። ከኪሊያን ምባፔ እኩል ሊከፈለኝ ይገባል፣ በኪሊያን ሌቭል ነኝ ብሎ ያምናል ማለት። ከዚህ በፊት የሚያሳካቸው ስኬቶች በሪያል ማድሪድ ቤት ነበሩ። ከዛም ስኬት አንግል ምናምን እኔ ከኪሊያን ምባፔ በላይ ነኝ የሚል ስሜት አለ። በሰዎችም ጥላ ስር ምናምን መቀመጥ የሚፈልግ አይነት ተጫዋች አይደለም። በአሁኑ ሰዓት ደግሞ አሰልጣኛቸውም የመጣው አሰልጣኝ ሃይ ፕሮፋይል ነው፣ ጆዜ ነው የመጣው። ልጁ ደግሞ መንገስ ይፈልጋል። አንዱ ቲም ላይ ሃይ የሆነ ተጫዋች መሆን ይፈልጋል። ያን መሆን የሚችልበት አንደኛው ቡድን ደግሞ አርሰናል ነው። ፍላጎቱን ያሳየው አርሰናል ማለት ነው። ሁለተኛው ደግሞ ሌላ የትኛው ቡድን ሊወስደው ይችላል? ሌላ የትኛው ቡድን ሊያመጣው ይችላል? አንደኛ ባሉበት አቋም ምክንያት፣ ሁለተኛ ባሏቸው ተጫዋቾች ምክንያት። ከፍ ያሉ ትልቅ ስም ያላቸው ቲሞች ብለን ብንጠራ በዚህ ሰዓት አንደኛው እንደ ባየር ሙኒክ አይነት እንደ ፒኤስጂ አይነት ቲሞች ናቸው። ባየር ሙኒክም ፒኤስጂም በሌፍት ዊንግ በኩል የተሻለ ተጫዋች የተሻለ እንኳን ባይሆን ላላቸው ቡድን ግን ጥሩ የሚባሉ በጣም ሃይ ፕሮፋይል ተጫዋቾች አሏቸው። እንደ ሉዊስ ዲያዝ፣ እንደነ ዱዌ፣ እንደነ ክቫራትስኬሊያ የመሳሰሉ ተጫዋቾች አሏቸው። ሊፈልጉት የሚችልበት ምንም አይነት ምክንያት የለም። ሌላኞቹ ደግሞ እነ ሊቨርፑልን የመሳሰሉ አይነት ቲሞች ናቸው። በዚህ ሰዓት የቪኒ ምርጫ ይሆናሉ ብዬ አላምንም። አንደኛና ዋናው ምክንያት ያሉበት ደረጃ ማለት ነው። አሰልጣኞቻቸውን እየቀያየሩ ያሉበት ትራንዚሽን ላይ የሆኑበት አይነት ጊዜ ነው፣ ሲቲንም ጨምሮ ማለት ነው። ሁለተኛ ደግሞ በተደጋጋሚ ወጡ ነው ቻምፒዮንስ ሊግ ላይ ፋይናል እየደረሰ ሰሚ ፋይናል እየደረሰ እንዲሁም ደግሞ የፕሪሚየር ሊግ አሸናፊ ቡድን የሆነው አርሰናል ነው። ስለዚህ ይሄ ልጅ ምርጫው ሊሆን የሚችለው ቡድን አርሰናል ነው። ሲቀጥል ያሉትን ተጫዋቾች ስንመለከት በሱ ሌቭል አይደለም ስማቸው ማለት ነው። የተሻለ ስም ይዞ የተሻለ ዝና ይዞ ይመጣል ማለት ነው። ያ ደግሞ እንዲከበር ያደርገዋል። ያን የሚፈልግ አይነት ተጫዋች ነው ወይ ስንል በደንብ የሚፈልግ አይነት ተጫዋች። ሶስተኛው ደግሞ ሰርጀሪው ነው። የአራዳ ልጆች ሰርጀሪው ምን ያሳያል ስንል በደንብ የሰለቸው ልጅ ነው። ነቆረው ምኑ ሰልችቶታል። የዘረኝነት ስድብ ምን ያክል ሲያነጫንጭ የኖረ ተጫዋች እንደነበረ ታስታውሳላችሁ በስፔን ማለት ነው። ያን የስፔን ንጭንጭ ይሄ ፊቱን ቀይሮ ሁላ እስከመሄድ ድረስ ስድብ በጣም የበዛበት ተጫዋች ነው። እንግሊዝን ኦር ሌላ የአውሮፓ ቲሞችን ቼክ ማድረግ እንደሚፈልግ ይሄ ራሱ አንድ ማሳያ ይሆናል ማለት ነው። ሌላኛውና በጣም ወሳኙ ነጥብ አርሰናል ይፈልገዋል ወይ? በደንብ አርሰናል ለሱ ምቹ ነው ወይ?
በደንብ ኦፍ ደቦል ያለውን ድካም ከኳስ ውጭና ተሯሯጥልኝ የሚለውን ድካም በደንብ አርሰናል ሲያሳየን ነበር። በርግጥ ሁሉንም ተጫዋቾችን በመከላከል ሲያሳትፍ ነበር። ነገር ግን እንደ ቪኒ አይነቱን ተጫዋች ኦፍ ደቦል ያለህን እንቅስቃሴ አቁመ ኦን ደቦል ግን ሁሉን ጥቅም ስጠኝ ብትለው በደንብ የሚሰጥ አይነት ተጫዋች ነው። ከዛ ውጭ አርሰናል ሌሎቹን ተጫዋቾች በጣም በጥራት የሚጫወቱ መሀል ሜዳው መከላከሉም ጠንካራ የሆነ ቲም ስለሆነ የሱን ኦፍ ደቦል ያን ያክል ላይፈልግ የሚችል አይነት ቡድን ነው። ሶ በደንብ ከአርሰናል ጋር ፊት ያደርጋል። ሲቀጥል አርሰናል ብዙውን ሰዓት ኳስ ይዞ የሚቆይ ቡድን ነው። ተጋጣሚዎቹ በሎ ብሎክ የሚገጥሙት ቡድን ነው። እንደዚህ አይነት ሰብሮ የሚገባላቸው አይነት ተጫዋች ይፈልጋሉ። ራይት ዊንጋቸውም ጠንካራ ስለሆነ ማርክ ቢደረግም ጀለስ ማርክ በደረጉ ትልቅ ጥቅም ይሰጣል እንጂ የሚጎዳቸው አይነት ዝውውር አይደለም። ስለዚህ አርሰናል ለአመታት ሲፈልገው የነበረው አይነት ሌፍት ዊንግ ሆኖ ሊያገኘው ስለሚችል በዚህም ምክንያት አምስተኛ ወሳኟ ነጥብች እኮ ናት። ያራዳ ልጆች ኮንትራቱ 1 ሲዝን ነው የቀረው። 1 ሲዝን ሶ ቀጣይ በነፃ ይለቃል። ፋራኖ ሪያል ማድሪድ እንደዚህ አይነት ክርክር እንደዚህ አይነት ሰጣ ገባ ውስጥ ሁኑ ኮንትራቱን ደሞዝ ሊጨምሩት አልቻሉም። እሱ የሚፈልገው ላይ ሊደርስ አልቻሉም። ስለዚህ እሱ እየፈለገ እንዳልሆነ ይገባቸዋል። ሲቀጥል ከፕሮጀክታቸውም ጋር ቼክ ስታደርጉት ያን ያክል ፈላጊዎች አይመስሉም ማለት ነው። ያላቸውን ሁኔታ ምናምን ሰጣ ገባ ውስጥ ተመለከቱት እነሱም ላሽ ሊሉት የሚፈልጉ አይነት ይመስላል። ስለዚህ ቀጣይ አመት በነፃ ከሚለቅ ዋይ ለምን አሁን ገንዘብ አያገኙበትም? የመሸጥ ፍላጎቱ ነው የሚኖራቸው ማለት ነው። ምክንያቱም ቀጣይ ኮንትራቱ ያልቃል። ስለዚህ ኮንትራቱን ካላራዘመ በዚህ ሲዝን ይሸጡታል ማለት ነው። ከሸጡት ደግሞ ያለው ገዢ አንድ ገዢ እኔ ሌላ የሚገባውን ቲም ማየት እፈልጋለሁ። እውነት ለመናገር ግን ያለው አንድ ገዢ እኔ አርሰናል ብቻውን ነው የታየ። ለዛም ነው ምልክት የሰጡት ፈላጊ ያለ እነሱ በፈለጉት መንገድ ኮንትራትን እንዳታራዝም ብለው ማለት ነው። እስኪ ብዙ ደቂቃ ነው ያወራነው። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። እንዳልኳችሁ ደግሞ ፎሎ ማድረግ ግዴታ ነው። ይመቻችሁ። ግብ አለት ሀቢቢ ቦምብ የሆነ መረጃ ተሰምቷል። ቪኒሺየስ ጁኒየርን የዝውውር መረጃ በተመለከተ ለሰፊ አርሰናል ደጋፊ ቪዲዮን ኮፒ ሊንክ ሪፖስት ፎሎ በማድረግ ታደርሰዋለህ። ክለባችን አርሰናል ከቪኒሺየስ ጁኒየር ጋር በግል ጥቅማ ጥቅም ተስማምቷል። ሃንድ ኦፍ አርሰናል ላይ ዘግበው ሲቀጥል የእንግሊዝ ሻምፒዮን የሆነው ክለብ እጅግ ከፍተኛ የሆነ የዝውውር ጥያቄ በመያዝ ከሪያል ማድሪድ ጋር ለድርድር የሚቀርብ ይሆናል ብሏል። ሃንድ ኦፍ አርሰናል ሀቢቢ አሁን ማለት ነው። ስታሾፍብኝ የነበርክ ጎረምሳ ሁላ መጣሁልህ። ይሄ ዝውውር ብቻ በየትኛውም መንገድ ይለቅ ሀቢቢ። አሁን ቪዲዮውን በደንብ ኮፒ ሊንክ አድርጉት። 5 ሰዓት ተኩል ነው እና የቡርኖ ጉማሬሽን ዝውውር ማነው ይሄ ፋብሪዚዮ ሮማኖ አላረጋገጠውም ያላችሁ ልጆች ማለት ነው። አሁን በየትኛውም ሰዓት ሂር ዊ ጎ ሊባል ይችላል ብሏል ፋብሪዚዮ ሮማኖ። አሁን ፏፈሽ ብለተኛ ነው መለዛ አርከ ይመችህ። ውሃ እያሰሰቅ ይወስዳል። ውሸት ሲበዛ እውነት ይሆናል አለ። ከቪኒ ጋር ምን ጥቅማ ጥቅም መስማማት ነው? ምን አባህ ነው የምትጠቃቀመው? ማን አባህ ነው ተጠቅም የፈቀደልህ? ቀልድ ነው እንዴ? የወርቁን ዋንጫ ልትሰጠው በዛ ነው ጥቅማ ጥቅሙ? እሱ ነው የተሰማማኸው? ሪያል ማድሪድ ስነ ስርዓት ተጫዋችን ሰብስብልኝ እንጂ ቀልድ ነው እንዴ? ተመራቃችሁ እንዴ? ለጭዋው ድምቀት መስሎኝ። አረ ለዘነጭ ወይ መተኝም እናቴ ለዘነጭ ወይ መተኝም ተናግሬያለሁ። ሰበር መረጃ አርሰናል ከቪኒ ጁኒየር ጋር በግል ጉዳዮች ከስምምነት ላይ ደርሶ ምን አይነት መረጃ ነው በምሽቱ የሰማነው? አርሰናል እንግዲህ ቪኒ ጁኒየር ለማስፈር በአሁኑ ሰዓት ላይ ከተጫዋቹ ጋር በግል ጉዳዮች ከስምምነት ላይ እንደደረሱ ሃንድ ኦፍ አርሰናል መረጃውን ይዞ ከደቂቆች በፊት ወጥ መረጃውን እንግዲህ እዚህ ላይ መመልከት ትችላላችሁ። አርሰናል ከቪኒ ጁኒየር ጋር በግል ጉዳዮች ከስምምነት ላይ እንደደረሱ መረጃውን እንግዲህ ሃንድ ኦፍ አርሰናል አስነበቧል። ምን ትላላችሁ? እስኪ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ይሄኛው አርሰናል ማይጨርሰውን ነገር አይጀምርም። ለዛ ነው ከቪኒሺየስ ጋር ማው እንግዲህ እንደሰማችሁት በቀላሉ እንግዲህ በጣም በአጭር ጊዜ ፐርሰናል ተርም ኦልሞስት ተስማምተዋል። ምን እንደሚፈልግ ቪኒሺየስ አርሰናል ድብና አድርጎ ስለሚያውቅ ነው ዝውውሩን ቆርጦ የተነሳው ሊፈጽም ማለት ነው። ከዚህ በኋላ አሁን ከማድሪድ ጋር መጨረስ ነው። ማድሪድ ደግሞ ያው ለቪኒሺየስ ይሄንንም እንደሰማችሁት ለቪኒሺየስ የሰጠንን ወይ ትወስዳለህ ወይ ትለቃለህ ብለውታልና ቪኒሺየስም ቴንኪዩ ብሎ ወደኛ ጋር ይመጣል ማለት ነው። አርሲዎች ይሄ ነው አርሰናል። በቃ ግዙፍ ስትሆን ግዙፎች እንዴት አድርገህ ማስጨነቅ እንደምትችል የሚያውቅ ቡድን ነው አርሴና። ይመቻችሁ አርሲዎች። ለማንኛውም በደንብ አሁንም የተከታተልን በደንብ እንግዲህ ምን እንደሚፈጠር ነው ያንን ቪኒ ወደ አርሰናል በጣም በቃ አሁን ኦልሞስት እየቀረበ ነው። እንግዲህ ምን ይሆናል ከዚህ በኋላ ክለብ ከክለብ ነው እንግዲህ ምን ይሆናል እንግዲህ ማድሪድ ምን ብሎ ደግሞ እንደሚመጣ ምን ይሆናል። ለማንኛውም ይሄ ነው አርሲ። ይመቻችሁ። ይሄን ቪዲዮ ማድረስ ያለባችሁ ሰዎች አሁንም ይሄ ነው አርሲ እያላችሁ አድርሱልኝ። ቤተሰቦች ይመቻችሁ። እንደዚህ ማለዎች አሁን የምትፈልጉ ከሆነ ባይሌ ባለኝ ከገባችሁ ለ20 ሚሊዮን ፕሮሞ ኮድ ተጠቀማችሁ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ ዴሊቨሪ ይደረግላችኋል። ይመቻችሁ። አርሰናል በግል ዙሪያ ከቪኒ ጁኒየር ጋር ተስማማ የሚባል ነገር ነበር። በእርግጥ ጋደም ብዬ ነው የተነሳሁት። በህልሜውም በሆኔ ግን ጠዋት ነው ማረጋግጠው ማለት ነው። እስቲ አርሰናል ደጋፊዎች የት ናችሁ እንዴ?
ኧረ ግን እኔ ነገር እንደው አንዳንድ ጊዜ ባይሳካ እምላለሁ። ምክንያቱም ሰው ይጨልላል። የምስራች ሰበር አርሴናል የታላችሁ ጋይስ ቪዲዮን ኮፒ ሊንክ ላይ ሪፖስት አድርጋችሁ ጀምሩት። በዚህ ሌሊት የተሰማ እጅግ ሰበር መረጃ አለ። ታማኙ ሃንድ ኦፍ አርሰናል የአርሰናል ውስጥ አዋቂ የሆነው የመረጃ ምንጭ ሃንድ ኦፍ አርሰናል አሁን ከደቂቃዎች በፊት በሰበር መልክ ማጋራው ይህ መረጃ እንደምትመለከቱት እንደተናገረው ከሆነ አርሰናሎች ከሪያል ማድሪዱ ኮከብ ከቪኒሲየስ ጁኒየር ጋር በግል ከስምምነት ደርሰዋል። በአርሰናል ማለትም በእንግሊዞቹ ሻምፒዮኖቹ በመድፈኞቹ የቀረበላቸውን በጣም ሞንስተረስ የሆነ ወይም ደግሞ ዘግናኝ የሆነ ከፍተኛ ኦፈር ይዘው ታዲያ ከሪያል ማድሪድ ጋር በተጫዋቹ ዝውውርና በኮንትራት ማራዘም ወይም ደግሞ ባለማራዘም መካከል ያለውን ድርድር ለማድረግ ይቀመጣሉ። መድፈኞቹ አርሰናሎች ግን ከብራዚል ኮከብ ከቪኒሲየስ ጁኒየር ጋር በግል ከስምምነት ደርሰዋል። በጣም ሞንስተረስ የሆነ ይሰመርበት ከፍተኛ ዘግናኝ የሆነ ኦፈር ለተጫዋቹ አቅርበዋል እያለ ይገኛል። ሃንድ ኦፍ አርሰናል እንግዲህ የምትጠራጠሩት መረጃ እንዳልሆነ ግልጽ ነው፣ በአርሰናል መረጃዎች ዙሪያ ማለት ነው። ለማንኛውም ስለዚህ ጉዳይ ምን ትላላችሁ ጋይስ? ይሄ ነገር ከቀን ወደ ቀን እየተቃረበ ይመስላል። ሪያል ማድሪድም ቀን ላይ የኔን ያቀረብኩትን ኦፈር ጠረጴዛ ላይ ያለውን የኮንትራት ማራዘሚያ ተቀበል ወይም ደግሞ ትሸጣለህ ማለቱ የሚታወስ ነው፣ ማርካ እንዳስነበበው ማለት ነው። አሁን ደግሞ ሃንድ ኦፍ አርሰናል ለአርሰናሎች የምስራች እንካችሁ እያለ ይገኛል። ለማንኛውም ስለዚህ መረጃ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችና ሰበር መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።